የኢፌድሪ መከላከያ ሚኒስተር ክቡር ልጅ ዳንኤል ጆቴ መስፍን የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ክቡራን ሚኒስትሮችና ሚኒስትር ዴኤታዎች ክቡራን ጀነራል መኮንኖች ክቡራን ከፍተኛ የመንግስት የሥራ ኃላፊዎች አምባሳደሮች ወታደራዊ አታሼዎች ክቡራን የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር አባላት ክቡራን የቀድሞ የኢትዮጵያ ሰራዊት አመራሮች ክቡራን የቀድሞ የኢትዮጵያ ባህር ኃይል አባላት ክቡራን የቢሾፍቱና አካባቢው የሀገር ሽማግሌዎች ክቡራን የመከላከያ ሰራዊታችን የክብር አባላት ክቡራን የመከላከያ ሰራዊታችን አባላትና የተቋማችን ሲቪል ሰራተኞች ክቡራን ጥሪ የተደረገላችሁ እንግዶች ክቡራንና ክቡራት እንኳን ለ118ኛው ዓመት የኢትዮጵያ መከላከያ ሰራዊት ቀን በሰላም አደረሳችሁ እንኳን በደህና መጣችሁ ውትድርና ስለ ሀገር ሉዓላዊ ክብር መረጋገጥ ምትከለሽ ህይወትን በፍጹም ፈቃደኝነት አሳልፈው የሚሰጡበት ስለ ህዝብ ሰላም ኦንነት በመድር ላይ ያለ ፈተናን ሁሉ ተጋፍጠው በአሸናፊነት የሚወጡበት ከቆሙለት ዓላማ ዝንፍ ሳይሉ ስለ ሀገር ኖረው ስለ ክብሯ የሚዋደቁበት በፍጹም የሀገር ፍቅር ስሜትና ግለቱ በማይበርድ ወኔ ሀገር ሰው ባሻት ጊዜ ሰው ሆነው የሚገኙበት እጅግ የተከበረ የሙያ ዘርፍ ነው ጀግና የኢትዮጵያ ወታደሮች በዚህ ታላቅ መስዋዕትነትና በምንም የማይሸረሸር የዓላማ ጽናትን በሚጠይቀው ሙያ ውስጥ አልፈው በክብር እየወደቁ ሀገር ሲያቀኑ 118 ዓመታት ተቆጠሩ በእነዚህ እንቁ ዓመታት ዘመን በዘመን መሪዎች በመሪዎች ተተክተዋል በጀግና ወታደሮቿ ደምና አጥንት የተገነባችውና በዘመን ሂደት የማትተካው ኢትዮጵያ ግን ትውልድ እየተቀባበላት ከክብሯ ዝቅ ሳትል እዚህ ደርሳለች ሀገር ስትሰራ ውድ ዋጋ ለከፈሉ በየዘመናቱ ለሀገር ኖረው ላለፉ
ከኢትዮጵያ ሰማይ ስር 24 ሰዓት ጫማቸውን ከግራቸው ሳይፈቱ ስለ ሰላሟ ለሚዋደቁ የኢትዮጵያ ወታደሮች ክብር ይገባቸዋል። 118ኛው የሰራዊት ቀን በዓል የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል በዚህ ቢሾፍቱ በሚገኘው በኢትዮጵያ ባህር ኃይል ስልጠና ማዕከል መከበር ጀምሯል። ክብራና ክብራት በመርሃ ግብራችን ቅደም ተከተል መሰረት ለሀገራችን ሉዓላዊ ክብር መረጋገጥ በየዘመናቱ አኩሪ የህይወት መስዋዕትነት የከፈሉ ጀግኖቻችንን በአንድ ደቂቃ የህሊና ጸሎት እንድንዘክራቸው ሁላችንም ከተቀመጥንበት እንድንነሳ በታላቅ አክብሮት እንጠይቃለን። የህሊና ጸሎቱን እንደጨረስን እዛው እንደቆምን የመከላከያ ሰራዊታችንን መሪ መዝሙር እንዘምራለን። We begin the 118th Army Day celebration by observing a minute of silence to honor the memory of our fallen heroes. Following this, we'll sing the defense anthem. The minute of silence begins now. እናመሰግናለን። ወደ መከላከያ መሪ መዝሙር እናልፋለን። እናመሰግናለን። ክብራና ክብራት አረፍ አረፍ እንድትሉ በታላቅ አክብሮት እንጠይቃለን። Thank you, honored guests, ladies and gentlemen. Let us now sit and continue with the rest of the program. Charan Memphis, Tennis, the Bonding,
ደረሱብን ፍቅርነንኛ የጀግኖች ሀገር ምን ያቅተናል አንድነት ፈጥረን ታሪክ ሰርተናል አይደለም የምትወት ቀይ ባህር የጋራን ቀይ ባህር ደማችን ነው ቀይ ባህር ውሳችን ነው ለጥንትም ወደፊት ቀይ ባህር ደማችን ነው ታሪክ በማወቅ ምን ያስደንቃል እንኳን ሰሙ ገመሉን ያውቃል እውን ይሆናል ወደባችን ይውለበለባል ባንዲራችን ታሪክ በማወቅ ምን ያስደንቃል እንኳን ሰሙ ገመሉን ያውቃል እውን ይሆናል ወደባችን ይውለበለባል ባንዲራችን ክቡር ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ጠቅላይ ኤታማዦር ሹምና ወደር የሌለው ጥቁር አንበሳ ጀግና ሜዳይ ተሸላሚ ክብርት የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ክቡራን ሚኒስትሮችና ሚኒስትር ዴታዎች የተከበሩ ልጅ ዳንኤል ጆቴ የኢትዮጵያ አርበኞች ማህበር ፕሬዝዳንት የተከበራችሁ ጄኔራል መኮንኖች የተከበራችሁ ወታደራዊ አታሼዎች የተከበራችሁ የቢሾፍቱ ከተማ ማህበረሰብ እና የጸጥታ አባላት የተከበራችሁ የተቋማችን ከፍተኛ ጄኔራል መኮንኖችና እንደዚሁም የቀድሞ የሰራዊታችን ከፍተኛ አመራሮች የተከበራችሁ የገናናውና የስመገናናውና ባለ ታሪኩ የቀድሞ የኢትዮጵያ ባህር ኃይል አመራርና አባላት በመሐከላችን የተገኛችሁ የተከበራችሁ ጥሪ የተደረገላችሁ እንግዶች እና መላው ህዝባችን ከሁሉ አስቀድሜ የዘንድሮ 118ኛ የኢትዮጵያ መከላከያ ሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል በሚከበርበት የኢትዮጵያ ባህር ኃይል ባህረኞች ማሰልጠኛ ትምህርት ቤት እንኳን ደህና መጣችሁ ለማለት እወዳለሁ። የረጅም ዘመን ታሪክ ያላትና በየዘመናት ሁሉ የገጠሟትን የህልውናና የሉዓላዊነት ፈተናዎች እየተጋፈጠችና በድልና በመስዋዕትነት የታጀበ ታሪካችንን በማስቀጠል ይሄው ዛሬ ያለንበት ዘመን ላይ ደርሰናል። ይሁንና በየዘመናቱ ሁሉ የገጠሟትን ፈተናዎችና ድሎች ስናስታውስ የኢትዮጵያ መከላከያ ሰራዊት ሚና በእጅጉ ጎልቶ ይወጣል። እርግጥ ነው ሀገራችን ኢትዮጵያ የራሷን የጦር ሚኒስቴር ሰይማ የዘመናዊውን የጦር ሰራዊት አደረጃጀት የጀመረችው ከዛሬ 118 ዓመት ወዲህ ይሁን እንጂ ኢትዮጵያውያን መደበኛ የሆነ የትጥቅ አደረጃጀትና የስልጣን ዕድል በሌለበት ዘመን ሁሉ በየዘመኑ የነበሩ ከባቢያዊና ክልላዊ አስተዳደሮችን ትዕዛዝ እየተቀበለ በመዝመት መስዋዕትነት በመክፈል የዛሬዋን ኢትዮጵያ ብቻ ሳይሆን የጥንቷን አቢሲኒያ በማጽናት ግዛቷን በማቅናት ዛሬ መካከለኛው ምስራቅና የደቡብ ህንድ አካባቢዎች ሳይቀር ያስተዳደር የነበረ ገናና ታሪክ ያለው ሀገርና ህዝብ ነበር። ይህ ታሪክ ከዘመናዊ ውትድርና በፊት ጀምሮ የነበረ ኋላም ለዘመናዊ ዓለም የጦር ሰራዊት አደረጃጀት መሰረት የሆነ የታሪካችን ስፋትና ጥልቀት ውጤት መሆኑን እንገነዘባለን። ክቡር ፊልድ ማርሻል ክቡራትና ክቡራን የዘንድሮው 118ኛው የሥርዓታችን ቀን ለየት የሚያደርገው የለውጡ መንግስታችን የሪፎርም ውጤት የሆነው እና በፍጥነት እያደገ ባለው ባህር ኃይላችን አስተናጋጅነት የሚከበር መሆኑ ነው።
የቀድሞ የኢትዮጵያ ባህር ኃይል በደንታ ቢስነትና ርቆ ባለማሰብ ምክንያት ከፈረሰ ወደ 30 ዓመታት በሚሆን ጊዜ በቁጭትና በቁዘማ ኖረናል። ሆኖም የለውጡ መንግስታችን የባህር በር አስፈላጊነት ላይ የጸና እምነትና አቋም መያዙን ተከትሎ የኢትዮጵያ ባህር ኃይልም እንደገና እንዲቋቋም ከተወሰነ በኋላ የመከላከያችን ከፍተኛ አመራሮች በሰጡት ትኩረትና የማያቋርጥ ድጋፍ ይኸው ዛሬ ለደረስንበት ደረጃ በቅተናል። ክቡር ፊልድ ማርሻል የኢትዮጵያ ባህር ኃይል ከፍተኛ ትኩረት ሰጥቶ እየሰራባቸው ከሚገኙ ተግባራት በተለይም የሰለጠነ የሰው ኃይል ግንባታ፣ የአቅም ፈጣሪ አቅሞችን ግንባታና ተቋማትን በመገንባት ረገድ እንዲሁም በአገር ውስጥና ከውጭ ሀገራት ልንታጠቅ የሚገባንን የመነሻ የውጊያ አቅሞች ለመታጠቅ እና ወደ ኦፕሬሽናል የማድረግ አቅም ደረጃ እንድንሸጋገር የክቡር ፊልድ ማርሻል የቅርብ አመራር ሰጭነትና ውሳኔዎች ሁሉ ጊዜ አልተለየኑ ነበርና በዚህ ዕለትና በዚሁ አጋጣሚ በራሴና በመላው የባህር ኃይል አባላት ስም ከፍተኛ ምስጋና ለማቅረብ እወዳለሁ። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ የባህር በር ጉዳይና የባህር ኃይል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ሲሆኑ ለኛ ለኢትዮጵያውያን የባህር በር ጉዳይ ከህጋዊ ታሪካዊና ፖለቲካዊ ምክንያቶቹ በላይ የህልውና ጉዳይ ሆኗል። ከ130 ሚሊዮን በላይ ህዝብ ከ60 ኪሎ ሜትር ያነሰ የውሃ በር ላይ ቆሞ ታፍነሙት ቢሉት አይሰማም ብቻ ሳይሆን በዚህ ሰጣ ገባ መሃል የሚነሳው መሳሳብ ይዞት የሚመጣው መዘዝ ለጠቅላላ ቀጠናው በጎ ውጤት ስለማይኖረው በቀጠናው ያሉ ወንድሞቻችን ከልህ ውሳኔና ባልበላውም ሞነጭረዋለሁ አባባል ወጥተው በሰጥቶ መቀበል መርህ ተፈጥሮ ከቸረን ሀብት ተጋርቶ መምረጥ ለሁሉም አዋጭ መንገድ መሆኑን በዚህ ዕለትና በዛ አጋጣሚ ማስገንዘብ ተገቢ ይሆናል። ክቡር ፊልድ ማርሻል በመጨረሻም በዕለቱ መሪ ቃል በተገባው መሰረት የኢትዮጵያ ባህር ኃይል የሀገራችንን ብሔራዊ ጥቅም ለማስከበር በሚደረገው ትግል ውስጥ ባህር ኃይላችን አስተማማኝ ቁመና ላይ እንደሚገኝ በዚሁ አጋጣሚ ላስገነዝብ እወዳለሁ። በድጋሚ ለ118ኛ የሰራዊት ቀን እንኳን አደረሳችሁ። ኢትዮጵያ ሀገራችን በጀግኖች ልጆቿ ታፍራና ተከብራ ትኖራለች። አመሰግናለሁ። በመቀጠል የክብርት ኢንጂነር አይሻ መሐመድ የኢፌዴሪ መከላከያ ሚኒስትር የዕለቱን የመክፈቻ ንግግር እንዳደርጉልን በአክብሮት ጋብዛለሁ። ክቡር የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የተከበራችሁ ጀነራሎችና ከፍተኛ የጦር መኮንኖች፣ የተከበራችሁ በአገር ውስጥም ሆነ በውጭ ለኢትዮጵያ ዘብ የቆማችሁ ውድ የጀግናው ሰራዊታችን አባላት፣ ክቡራትና ክቡራን ሚኒስትሮች፣ ክቡር የጥንታዊ አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጀቴ መስፍን፣ የተከበራችሁ የሰራዊታችን የክብር አባላት፣ የተከበራችሁ የቢሾፍቱና የአካባቢው ማህበረሰቦች፣ የተከበራችሁ የኢትዮጵያ መከላከያ የቀድሞ የሰራዊት አባላትና አመራሮች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ በፊት ወሰን በሌለው ኩራትና የኢትዮጵያን የባህር በር ጠባቂዎች ለማፍራት በተቋቋመው የባህር ኃይል ማሰልጠኛ በመካከላችሁ በመገኘቴ የተሰማኝን ደስታ ለመግለጽ እወዳለሁ። ዛሬ ኩሩ ሀገርን ለሚጠብቅ ኩሩ ኃይል የሚገባውን ክብር የምንሰጥበት ታላቅ ቀን ነው። ስለዚህም መሪ ቃላችን የማትደፈር ሀገር የማይበገር ሰራዊት መባሉ የተባለው ለዚህ እንደሆነ አምናለሁ። ይህ ቃል ብቻ ሳይሆን የብሔራዊ መንፈሳችን ነጸብራቅ ነው። የኢትዮጵያ ጥንካሬ ከሚዋደቁላት ጀግኖች የመነጨና ተለይቶ የማይታይ እንዲሁም ውድ የሰራዊታችን አባላት ጸንተው እስካሉ ድረስ ሉዓላዊነታችን፣ አንድነታችንና ክብራችን እንደማይናወጥ የሚያስገነዝበን ቀን ነው። እንደሚታወቀው ሁልጊዜም አንድ ህዝብ ማንነቱን በክብር የሚያስታውስባቸው ቀናት አሉት። የዛሬው ቀንም ከነዚህ መገለጫዎች መካከል አንዱ ነው። ይህ ቀን የጀግናው የኢትዮጵያ መከላከያ ሰራዊታችን ክብርና ታላቅነት ይበልጥ ከፍ የምናደርግበት፣ ውድ የሰራዊታችን አባላት ለሀገራቸው ለከፈሉት ክቡር መስዋዕትነት ያለንን ጥልቅ ምስጋና የምንገልጽበትና
ለሀገራችን ጋሻ ሆነው በመቆም ላበረከቱት ጽኑ አገልግሎታቸው በፍጹም ቁርጠኝነት በሁሉም ፈተናና ድል ከጎናቸው ለመቆም ያለንን ጽናት የምናረጋግጥበትና ያለንን የማይናወጥ ቁርጠኝነት ቃል የምናድስበት ቃል ኪዳናችንም የምናድስበት ቀን ነው። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ ሁላችንም እንደምንረዳው የመከላከያ ሰራዊታችን የብሔራዊ አንድነታችንና የአቋም ጽናታችን ሕያው ምልክት፣ የምንወዳትን ኢትዮጵያ ሀገራችንን ክብርና ማንነት የሚጠብቅ የተከበረ ኃይል፣ የሰላማችን የሉዓላዊነታችን ጠባቂና የሀገራችን ዕጣ ፈንታ የሚወስን ኃይል ነው። ስለሆነም በሁሉም ፈተናዎችና ስጋቶች ሁሉ የመከላከያ ሰራዊታችን በቆራጥነት ቆሟል። የኢትዮጵያ አንድነት ኩራትና ቀጣይነት የተገነባበት ዝግጁነቱ ነው። ይህ የዘወትር ዝግጁነትና ሀገርን የመጠበቅ የማይታክት ጽናት እያንዳንዱን ኢትዮጵያዊ ዜጋ በሰራዊታችን ላይ ያለውን ኩራትና እምነት የሚሞላው ነው። የተፈጥሮ ጸጋ፣ ለም መሬትና የውሃ ሀብት፣ ታሪካዊ ቅርሶችና ሌሎችም ጸጋዎቿ ሁሉ የኢትዮጵያ ሁሌም እድልና ተስፋ የሰፈነባት ሀገር ሆና እንድትኖርበት ቢያደርጋትም ጠላቶቿ ምንጊዜም ከዚህ ጸጋዋ እንዳትጠቀም ሊያሳንሷት የማይፈነቅሉት ድንጋይ የለም። ዛሬም ይህ በገሃድ የሚታይ ነው። ይሁንና ክንደ ብርቱን የጀግናው ሰራዊታችንን ከቆመበት ማማ ፈቀቅ ሊያደርጉት አይችሉም፣ ወደፊቱም ፈጽሞ አይቻላቸውም። እነዚህ ምኞቶች በተደጋጋሚ የከሸፉት ጀግናው የመከላከያ ሰራዊታችን በሚያሳርፍባቸው ክንድ በመበታተናቸው ነው። እስከዛሬ የሰራዊታችንን ጽኑ ጀግንነት የሚያሸንፍ ማንም ጠላት አልመጣም፣ አልታየም፣ ወደፊትም አይመጣም። የኢትዮጵያ ሉዓላዊነት በየትውልዱ ማስጠበቅ የተቻለውም በዚህ ቅብብሎች ነው። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ የጀግናው መከላከያ ሰራዊታችን ወኔና የምንጊዜም ዝግጁነት ሉዓላዊነታችንን ለመናድ የሚደረገውን ሴራ እያከሸፈ ዛሬ ኢትዮጵያ ወደ ብልጽግና የምታመራበትን ጎዳና እየጠረገች ትገኛለች። ለዚህም ነው ደጋግመን ታላቅ ክብርና ምስጋና በመስዋዕትነት ላቆሟት ልጆቿ የምንሰጠው። ነፃነቷንና ክብሯን ለማስጠበቅ ሕይወታቸውን አሳልፈው የሰጡባት እጅግ ውድ የሆነች ሀገር አለችን። ውድ የሰራዊታችን አባላት ነፍሳቸውን የሚሰጡትም በእያንዳንዱ ኢትዮጵያዊ ልብ ውስጥ የምትኖረውን ሀገር ለመጠበቅ ነው። ከዚህ ጎን ለጎን እየተተገበረ ባለው ሪፎርማችንም የመከላከያ ሰራዊታችንን ወደ ዘመናዊና ሙያዊ ተቋምነት በመቀየር የታላቋን አገራችንን ክብር የሚያንጸባርቅ እንዲሆን ለማድረግ ችለናል። የመከላከያ መሰረተ ልማታችንንም በማጎልበት የሰራዊታችንን ክህሎት፣ ዝግጁነትና አቅም በማዳበርም ብዙ ርቀት ተጉዘናል። ይህ ከሰራዊታችን የላቀ ጀግንነት ጋር ተደምሮ ለኢትዮጵያ ታላቅነት የሚመጥን ተቋም ለመሆን በመብቃቱ እንኮራለን። በመጨረሻም መላው ኢትዮጵያውያን ዛሬ በ118ኛውን የሰራዊት ቀን ስናከብር ለሀገራችን ዘብ ለቆሙት የሰራዊታችን አባላት ያለንን ልባዊ ቃል ኪዳን በማደስ ነው። ሁሌም መስዋዕትነታቸውንና በማክበርና ተልኳቸውን በመደገፍ እንደ አንድ ህዝብ በአንድነት ቆመን እንነሳ በማለት ጥሬን እያቀረብኩ የዛሬውን በዓል ታላቅና የማይረሳ ለማድረግ ብርቱ ጥረት ላደረጋችሁ ሁሉ አካላት ሁሉ ልባዊ ምስጋናዬንና አድናቆቴን ለመግለጽ እወዳለሁ። ክብር ለጀግናው የመከላከያ ሰራዊታችን፣ የማትደፈር ሀገር፣ የማይበገር ሰራዊት። አመሰግናለሁ። የጀግኖች መዝገብ የሚባለው ምዕራፉ ትናንት ዛሬ ነገም ላይ አይቆምም። የገጹም ብዛት ልክ የለው። የታተመበት ድንቅ ቀለም በወቅት መፈራረቅ የማይደበዝዝ ቀይ ነው። ተፈጥሮ ውደቱን ጠብቆ ጊዜ እያለፈ
ዘመን ዘመንን እየተካ ቢቀጥልም የጎበዝን ታሪክ የያዘ መጽሐፍ ሁሌ አዲስ ነው በእድሜ ብዛት አያረጅም ዙሪያ ቅንብቡን እንደ ቅጥር ከቦ ነበልባል እሳት ያጠረው የልበ ሙሉዎች ድርሳን ባለ ወርቅ ሽፋኑ ዘላለሙን ሕያው ነው ወደር በሌለው ፍጹም ፍቅር በደማቸው ብዕር የከተቡት ታላቅ ገድል የወታደር ልጆቼ መዝገብ ሰፊ ነው በሞት አይፈራ ቆራጦች ሞት የዳጎሰ የአገር መድብል እንዲህ እንደ ዛሬዋ ለአገራችሁ ያላችሁ ፍቅር ጥጉ በሚወደስበት ዕለት ከከፍታ ቦታ አውጡትና የጀግኖችን መዝገብ ከመንበሩ መሃል አኑሩት የወታደር ልጆቼ ስንክሳር ዕለት ዕለት እንደ ብርሃን እንዲገለጥ መጽሐፋቸው በታሪክ ከፍታ ላይ ይሰየም በክብር አትሮኖስ ላይ ይቀመጥ ለሀገራችሁ ኢትዮጵያ ስትሉ ስሙኝ ብዬ ሀገር ድምጼን አሰምቼ ልናገር ድሮም ማን ያርዳ ከሆነ ተረቱ በቦታው የነበረ ከሆነ ሀቅ እውነቱን የሚናገር ወታደር ለሀገሩ ያለውን ጽኑ ፍቅር የእናቱ መንፈስ እንዲህ ብላ ትመስክር
ከብርሃኑ ጀምሬ እየገለጽ በእያንዳንዱ ቅጠል የሰፈረውን ሳነብ ስከትፈው አእምሮዬ በመደመም ይመሰጣል ልቤ ግና በስሜት ጎርፍ ነው የሚናጠው ምክንያቱም ጦርነት ልብ ወለድ አይደለም መነሻ ማብቂያው የሚወሰን በደራሲው አንዳች ምናት ነፍስ ውጪ ነፍስ ግቢ ነው እንጂ የህይወትና ሞት ግብግብ ክተት ዝመት ያገር ወግ ነው የሰውን ልቦና በአገር ፍቅር የሚቀሰቅስ ፉከራ ገረርሳ ቱታ ጦር ሰራዊትን ከውጊያ ሜዳ በስሜት ሙላት የሚያደርስ እዚያ በውጊያው ድማ በእሳት ሞፈር እየታረሰ በባሩድ መንሽ በሚበራየው አልሞ በመተኮስ ተኩሶ በመግደል ብቻ አይደለም ምርቱ ከግርዱ የሚለየው በዚያ እሳት ዲን ሆኖ ነበልባል ገሞራው ከስጋ ዘልቆ ነፍስን በሚፋጅበት በዚያ የፍልሚያ ውሎ ሞት ፍላጻውን አሽሎ ነፍስን ከስጋ ነጥቆ ሊነጥቃት በሚያሽካካበት በዚያ ምድር ቃጤ ሆና ህመም ስቃይ ጩኸት በሚያጥርበት በዚያ የጭንቅ ሰዓት የጦር መንፈሱ የሚበረታው ወታደር ልቡ ለድል ብቻ ይጸናለት አሞቱ መሮ ቢጨክን ነው ልቡ ቆርጦ እምቢ ቢል ነው ልቡ ሞትን ቢርቅለት ወታደርን ከሌላው ሰው የሚለየው ለኔ ለሀገሩ ካለው ፍጹም ፍቅር የሚቀዳው ወደር የሌለው ወኔው ነው
በአገር ህሊናዬ በትኩረት አሰላስዬ ሳይ የኢትዮጵያ ሰራዊት ገድል ትናንት ሆነ ዛሬ አንድና ያው ተመሳሳይ የአንድ ሳንቲም ሁለት ገጽታ የማይለያይ የጥንቱ ቀስቱን እየቀሰተ አልሞ እየተኮሰ ራስ ልቡን ነድፎታል። የጠላቱን ቋንጃ እየሰበረ ሽባ አድርጎ አጋድሞታል። ተከትሎ የመጣው ልጄ ጦር ወርውሮ እየወጋ በሳንጃ አጥቃጡን ሰንዝሮ ጠላቴን ካፈር ከምድር ቀላቅሎ አቆየልኝ ድንበሬን አጥሮ የባሩድ አፈር አረር ሆኖ ባላንጣን እንዲገድል ጥይት ሆኖ ከተሰራ በኋላ የመጣው ደፋሩ ልጄ አልሞ ተኳሹ የማይስተው ረፍርፎ እየዘራ የጠላትን ሬሳ ቆልሎታል እንደ ክምር ተራራ እነሰናድር በልጅግ አልቤንና እከደከና ምንሽር አፍ አውጥተው ይናገሩ ያኔ በምድር ላይ ተዋጊ ጀግኖች እጆች ላይ ነበሩ በውጊያቸው ውለዋል እማይናቸው ይመስኩ የዛሬ ኢትዮጵያ ጦር ሰራዊት በዚህ የጀግኖች መዝገብ የሚያኖረው አዲስ ምዕራፍ ታሪካቸው ውድ ነው በደም ብዕር በቀይ ደምቆ የሚጻፍ ክላሽንኮቭ ካነገቡት መሃል ባሁን ባለንበት በዚሁ ዘመን የበርካቶችን ታሪክ እያየን የብዙዎችን ጀግንነት በመደነቅ መዘገብ ስንቶች እግረኞች ስንቱን ተራራ እየቧጠጡ ወጡ ስንቶች መድፍ አገላባጦች ስንቱን አረር በድቅድቅ ጨለማ ማጡ ስንቶችስ መትረየስ ተኳሾች ስንቱን ጉድባ እያለፉ ስንቱን ጫካ አቋረጡ ስንቶች የጦር ሰራዊት አባላት የራሳቸውን ነፍስ ጀንበር አዘቅዝቀው ለሀገራቸው ቀል ያወጡ መኖር በቃኝ እያሉ በየጋራ ሸንተረሩ እነማን ላይ መለሱ ሄዱ እነማን በወጡበት በዚያው ቀሩ ሱን የሚያውቀው የጀግኖች መዝገብ ብቻ ነው ስንቶች ናችሁ በሞቴ በዳር ድንበር በየዳር ድንበሩ ያላችሁ በዚች ቅስፈት ቁጥቋጦን እንደ ዛፍ ጥላ ተጠልላችሁ ያሸዋን ካብ እንደ እልፍኝ የምትኖሩበት አቤት የእናንተስ ነገር ድንቅ ለሰሚው የሚጋነን ሰው ከእናት አባቱ አገሩን አስበልጦ ወደደ ቢባል ይሁን ባል ከሚስት ልጆቹ አስበለጠ ሲባል ወገኑን አሁን ይሄ እንዴት ተብሎ ይሆን የሚታመን የዛሬ ኢትዮጵያ ጦር ሰራዊት እንኳንስ ሊያስነካ ዳር ድንበሩ ታሪካዊ ጠላቱ ከዚህ ቻፈር እፍኝ ምናኝ እንዳይዘግን ልጅ ትዳሩን ጎጆውን እስኪታው ነው የሚታመን
ሲበር እንዳሞራ ሰው አርጎ ፈጥሮኛል እንዳልቀኝ ሲፈጥረኝ ለሰማይ ነው እንደ ንስር በከፍታ በራሪ ነኝ እንዲያበል ተቀበል ሊቀመኳስ አይደል አየራይ ልጅ የምትለኝ በከፍታው ምድር ከዚያ ንጋት ቀድሞ ከሚወጣበት ተራሮች አደራን ውርስ ከሚያስተጋጉበት ንስሩ ተነሳ አይኖቹ ነደው እንደነበልባል ሩሁ የኢትዮጵያን ስም ተሸክሟል የኢትዮጵያ አየር ኃይል ክንፎቹ በጥንት ታሪክ አየር ውስጥ መንገድን የሚያስሱ እግሮቹ ከመሬት ተነሱ የጠላትን አናት ሊያፈርሱ ከአድዋ የአንበሳ ማግሳት እስከ ባሌ ሰንሰለታማ ተራሮች በደስታም በሆነ ባዘን ብትሆን መንፈስ የማይረበሽ አንዳል ወኔና ጩኸት በማዕበልና ጸጥታ መካከል ነው የሚገኙት የሀገርህን ተስፋ ጠባቂ ነህ ባልተጠበቀ የመብረቅ ምት እያንዳንዱ በረራ ሽቅብ ሰማያን ስትደፍር ኢትዮጵያን ተሸክመ ነው ከጊዜ ወዲያ ባሻገር ሶስቱ ቀለማት በክንፎች አተምካቸው አረንጓዴ ህይወት ቢጫ ሰላም ቀይ መስዋዕትነት ናቸው የዛሬ የሀገራችን ባለቅኔ እንዳለው የኢትዮጵያ ችግሯ ቀይ መስዋዕትነት ናቸው ኢትዮጵያ የንጋት መጀመሪያ መሬት ተጋዳሚነት ከኩራት ብረሪ ዘላለማዊት ስጋና ትትት
የጀግኖች መዝገብ አሟልቶ ለማንበብ መቼም ብሎ እንደመጀመር የሚያበሳጭ ነገር የለም እና መቼም ሁሉም እንደሚያውቀው በቀደመው ታሪክ ተመዝግቦ እንዳለው እዚያ በፊት ያለውን ትተነው አክሱሞች እኮ በሺህ መርከብ ነግደዋል መውጫ ባህር ውሃ ከሌለ በመርከብ መጓዝ ቀርቶ ማጓዝ መዋጋት እንዴት አርጎ ይሆናል እና አያችሁ ልጆቼ ጥያቄው እዚህ ላይ ነው ኢትዮጵያ ከባህር ድንበር ከውቅያኖሶች ወሰን ተገፍታ በመሬት ተቆልፋ የቀረችው ለምን ተብሎ እንዴት አድርጎ ነው የሚለውን ጥያቄ አንስተን ምላሹን በአግባቡ ካልሰጠን ከገዛ ያገራችን ወርቃማ ስልጣኔ እንጣላና በስንፍና ዛሬ ወደ ኋላ እንደቀረነው ተኳርፈን እንቀራለን ከነጋችን ብልጽግና አሁን መጠየቅ ያስፈልጋል ደግሞ ደጋግሞ መጠየቅ ለምን እንድትገፋ ሆነ ኢትዮጵያ ከባህር በሮቿ እንድትርቅ ለምን ከታሪክ ይዞታችን ከርስቶቻችን የተነቀል ነው ለምንድን ነው የቀይ ባህር በዚያ በተንጣለለው ሰፊ ግዛት እነ ኢትዮጵያ መርከቦቻችን እንዳልቀዘፉበት በኩራት ለምንድን ነው ባህር ኃይላችን የተረሳው የተዘነጋው በገዛ ዳቧችን ልቡን ያጣን ለምንድን ነው የበይ ተመልካች ነው ለምንድን ነው የባህር ኃይላችን ገድሉነት ከዚህ የጀግኖች መዝገብ ምዕራፍ የጎደለበት ምክንያቱስ ምንድን ነው እስከመቼስ ነው ለ120 ሚሊዮን ህዝብ የበሬ ግንባር የባህር በር ቅንጦት ብርቅ ሩቅ የሚሆነው በሉዓላዊነቱ ለማይደራደር ታሪካዊ ቀላቱ የማይተኛለት አንድ ህዝብ እንዴት ነው የሚያስወጣው የሚያስገባው ይለፍ የሚባለው በሌላ ሀገር ወደብ ይሄ ኢፍትሃዊነት ነው እስከ ሙሉ ስሙ ከነ ሙሉ ትርጉሙ ኢፍትሃዊነት ነው ስሙ እስከ ሙሉ ትርጉሙ የዚህ ዘመን ባለቅኔው እንዳለው የኢትዮጵያ ችግሯ የጽንስ ምንጩ መከራ አንድም ከአባይዋ አንድም ከአድዋዋ አንድም ከውሃዋ የኢትዮጵያ መከራ አንድም ከአባይዋ አንድም ከውሃዋ አንድም ከአድዋዋ የደህንነት ስጋትና የሉዓላዊነት ችግር ስለሚያመጣ እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል ነው ባህራ አደራጅተናል ምን ጥያቄ የለው አንድ ተቋም ስትመሰረት መጀመሪያ ዋና ማትኮር ያለበት የሰው ኃይሉ ላይ ነው የሰው ኃይል ነው ወሳኝ ስለዚህ የሰው ኃይል ለመፍጠር ሰፊ ስራ ሰርተናል በአገር ውስጥም ከአገር ውጭም አሰልጥነናል የባህር ኃይል መኮንኖች የባህር ኃይል ማሪን ኮማንዶዎች የባህር ኃይል የቴክኒክ ሰዎች የባህር ኃይል አዛዦች ፈጥረናል ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የሰልቦና ስብራት አካል ነው አንችልም ብሎ ነው የሚያስበው እኔ ያረጋግጥላችሁ ወዳለው ኢትዮጵያ ትችላለች ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም ይሄን ለማሳካት ውጊያ ግጭት ያስፈልጋል ብለን አናምን ለዚህም ነው ለ5 አመታት ስንለማመጥ የነበረው አሁንም በሰላም በዓለም ህግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው
ሞኝነትን ከሌሎች ተቀምጦ እንደመጠበቅ ሞኝነት የለም። ብረትና አንድነት በአባይ ጉዳይ ፍትህን እንደፈረደው ለኢትዮጵያውያን የባህር በር አቤቱታም እንደዚያው ነው። በመጨረሻም በምድር ኃይል በአየር ኃይል የተጠበቀው የሀገራችሁ ወሰን ድንበር በባህር ወሰንም ሲጠበቅ ነው የጀግኖች መዝገብ ንባብ በቀጣይ ትውልድ አእምሮ የሚሰምር። አይሻ መሐመድ የመከላከያ ሚኒስትር ክቡራንና ክቡራት ሁሉም ፕሮቶኮሎች እንደተጠበቁ ከሁሉ አስቀድሜ የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል ቢሾፍቱ ከሚገኘው የኢትዮጵያ ባህር ኃይል ስልጠና ማዕከል እያከናወን ላለነው የጀግናው የመከላከያ ሰራዊታችን 118ኛ ዓመት ቀን በድጋሚ እንኳን አደረሳችሁ አደረሰን እያልኩኝ በፕሮግራሙ መሰረት ሰዓቱ ከሲቪል ሙያተኞች ለሶስተኛ ጊዜ የጀግናው መከላከያ ሰራዊታችን የክብር አባላት የምናደርጋቸውን ልዩ መርሃ ግብር የምንከውንበት ይሆናል። ተሻሽሎ በወጣው የመከላከያ ሰራዊት አዋጅ አንቀጽ 83 ላይ የመከላከያ ሰራዊት ቀን ጥቅምት 15 እንዲሆን ደንግጓል። በመተዳደሪያ ደንባችን ቁጥር 460/2012 አንቀጽ 104 መመሪያን የማውጣት ስልጣን የተሰጠው አካል ደግሞ የመከላከያ ሰራዊት የክብር አባልነት ሽልማት ለመወሰን የወጣው መመሪያ ቁጥር መከዝባር 1410 ተብሎ ጸድቆ ስራ ላይ ውሏል። በመመሪያው መሰረት በመጀመሪያ ዙር በ116ኛው የሰራዊት ቀናችንን ስናከብር 24 የክብር አባሎችን እንዲሁም አምና 117ኛውን የሰራዊት ቀን ስናከብር ሁለተኛ ዙር 4 ሰዎችን የመከላከያ ሰራዊት የክብር አባል ያደረግን ሲሆን ዘንድሮ
በ118ኛው የሰራዊት ቀን ስናከብር ደግሞ 6 ሰዎች የመከላከያ ሰራዊት የክብር አባል ተቋማችን ያደርጋል። በመመሪያው የመመልመያ ዋነኛው መስፈርት ሰራዊታችን ለሀገሩ መስዋዕት ለመሆን ወስኖ በፍቃዱ ወታደር እንደሚሆነው ሁሉ የመከላከያ ሰራዊት የክብር አባላት የሚሆኑ በሙያ መስካቸው በሀገራቸውና በሰራዊቱ ለመጠቀም ሳይሆን ለመጥቀምና መስዋዕት ለመሆን የፈቀዱና የወሰኑ ናቸው። መመሪያው የክብር አባል ጥቅሞች ምንድናቸው፣ መቼስ ከክብር አባልነት ሊሰረዙ ወይም ሊነሱ ይችላሉ የሚለውን አጠቃሎ የያዘና ይህንን የሚያዘጋጅ ኮሚቴ ተግባርና ኃላፊነትን አጠቃሎ የያዘ ሲሆን ከዚህ ተነስተን የዘንድሮቹን ጨምረን 34 ግለሰቦችን የመከላከያ ሰራዊት የክብር አባላት እንዲሆኑ ተወስኖላቸዋል ማለት ነው። መከላከያ ሰራዊታችን ደግፎና አቅፎ የያዘው ህዝብ በመሆኑ ከሚሊዮኖች ውስጥ ግለሰቦችን ነቅሶ ማውጣት ከባድ ነው። በመሆኑ ምልመላችን እንከን አልባ ነው ባይባልም ስተትን ለመቀነስ መመሪያን ተከትለንና ኮሚቴ ተዋቅሮ ለክቡር ፊልድ ማርሻል አጸድቀናል። ሰራዊታችን ህዝባዊ ነው ስንል ከህዝብ የወጣ ህዝብን የሚያውቅና በህዝብ ተወዶ የሚደገፍ በመሆኑ መንግስት፣ የጸጥታና ደህንነት ተቋማት፣ አርሶና አርብቶ አደር፣ የንግዱ ማህበረሰብ፣ በላቡ ሰርቶ የሚያድር አርቲስቱ አሁን እንዳያችሁት ማለት ነው፣ የህክምና ባለሙያው፣ የመህንድስና ዘርፍ ያሉ ምሁራኖች፣ መምህራንና ተማሪዎች፣ ዲያስፖራ ሰርቪስ የሚሰጡ በሙሉ ሰራዊታችን የሚደግፈው መላ ህዝባችን ነው። እኛም በተለይም ሚዲያው ላይ ከሚዲያው ሚኒስትር ሚዲያውን ሳይሆን ከማህበራዊ ሚዲያ ተዋናዮች ውስጥ ሁሉንም ሳይሆን ለይተን ሀገራቸውንና ሰራዊታችን መንደር፣ ሃይማኖትና ፖለቲካ ወዲና ወዲያ ሳያላጋቸው በቋሚነት የሚደግፉና መደበኛ ግንባሩን እኛ ስንይዝ እነሱ የስነ ልቦና ጦርነት በማህበራዊ ሚዲያ የሚፈጽሙብንን ቀድመው ተረድተው የሚረዱን እንደኛ የሚታገሉልንን ለመምረጥ ጥረት ተደርጓል። በቀጣይነትም በእጩነት የያዝናቸው አሉ። በ118ኛው የሰራዊት ቀን 28 ነባር አባሎቻችን ጥሩ የሰራችሁ ናችሁ በርቱ የሚል የምስጋና የምስክር ወረቀት የምንሰጥ ሲሆን ቀጥሎ አዲስ 6 የመከላከያ ሰራዊት የክብር አባላት በልዩ ክብር ዕውቅና እንሰጣለን ማለት ነው። እኒህን የሚዲያ ወታደሮች ወይም የሚዲያ ሰራዊት ያልናቸውን ተሸላሚዎቻችን ስም ዝርዝር ሰንጠረዡን ስንጠራ በእንግሊዘኛ አልፋቤት ቅደም ተከተል የምንጠራ መሆኑ ልብ ሊባል ይገባል። ከዚህ በመቀጠል ይህንን ስርዓት እንዲያስኬዱልንና እንዲያሸልሙልን የክብር እንግዳውንም እንዲጋብዙልን ወደ መድረክ የምጠራው የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክተር የሆኑትን ሜጀር ጄኔራል እንዳልካቸው ወልደ ኪዳንን ይሆናል። በክብር ተቀበሉልኝ። በአልፋቤቱ ቅደም ተከተል መሰረት ከነባር አባሎች ምስጋና ነው የምንጀምረው። በመጀመሪያ ግን ክብር እንግዳውን ይጋብዙልናል ማለት ነው። ክቡር ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ጠቅላይ ኤታማዦር ሹም፣ ለነዚህ ለክብር አባላቶቻችን ለነባር አባላቶቻችንም ምስጋና ወረቀት ለመስጠትና እንዲሁም አዲስ ለሚመጡትን ለመሸለም ሌሎችንም ለማነሳሳት በክብር ወደ መድረኩ ይወጡልን። አበበ ቶላ ፈይሳ ሀቅና ሳቅ ተወካይ ካላችሁም ተወካዮች መውሰድ ትችላላችሁ። አበበ ቶላ ፈይሳ። በነገራችን ላይ ክቡራትና ክቡራን ይህ የምስክር ወረቀት የራሱ የሆነ መልእክት ተጽፎበታል። የመከላከያ ሰራዊት የክብር አባላችን ካደረግነው ጊዜ ጀምሮ በከፍተኛ የኃላፊነት ስሜትና ታታሪነት ስራውን በመስራቶ ይህንን ዕውቅና ሰጥተኖታል። ቀጣይም
ለሀገራችንና ለሰራዊታችን የሚያደርጉትን መልካም ተግባርና ትግል አጠናክረው እንዲቀጥሉ እምነታችን የጸና ነው የሚል የአደራም የምስጋናም እንደዚሁ መልእክቶችን ያዘለ ነው። አበበች ካሳይ ሀቅና ሳቅ ሚዲያ ዓለምነው አበበ በስሙ ፌስቡክ ያለው አላበበ አማን ሚካኤል መስፍን አራያ ተስፋ ማርያም ኢትዮ አማን ሚካኤልሽ አራያ ተስፋ ማርያም ኢትዮ ዴይሊ ሚዲያ ባሪያስ በዛብህ አባይ ሚዲያ በላይነህ መንገሻ ኢቲ ቦይስ የሚዲያውን ስም ነው የምጠራው። ኮርዳይት ጌታውን ማዕበል መረጃ ሚዲያ የኮርዳይት ተወካይ ዳኜ አበራ አንጋፋው ፎቶግራፈር ደቻሳ አንጌቻ በስሙ ፌስቡክ ያለው የታሪክ ማህደርም ጭምር ነው። ደሳለኝ አበራ ይሄ አሁን የነን ሰምቶ በራሱ ትራንስፖርት ከውጭ ሀገር ከተፍ ያለ መሃል ሜዳ የተሰኘ ሚዲያ ያለው ነው። ኢዮብ ደመቀ ሞርስ በሚል የምናውቀው አሁን ሀቅና ሳቅ ሚዲያ ላይ ያቀረበ ያለ ነው። ኢዮብ ደመቀ ዘማቹ ፕሮፌሰር በመባል የሚታወቀው ረዳት ፕሮፌሰር ጌትነት አልማው ጋት ሚዲያ ኗሪነቷ ጣሊያን ሀገር የሆነው ኪያ ነጋሽ አዲስ ፕራይም የተሰኘ ሚዲያ ላይ የምትሰራ ናት። የኪያ ነጋሽ ተወካይ ማስረሻ ተረፈ አጋዚ ቲዩብ ደበቅ ብናደርገውም ዛሬ በይፋ አውጥተናል። መሐመድ አልአሩሲ በሚል በፌስቡክ በጣም ሞጋች የሆነ መሐመድ አልአሩሲ ተወካይ
መስፍን ፈይሳ ፒኮክ ሚዲያ ተወካይ ሚስባህ ከድር ፌስቡክ ገጽ ላይ የሚጽፍ ለሁለት ዓመት ማህበሩን በፕሬዝዳንትነት የመራ ነው አሁን እንኳን ሪዛይን ሲያቀርብ ሚስባህ ከድር እናመሰግናለን ናትናኤል መኮንን ፌስቡክ ገጽ ላይ የሚጽፍ ነው ነዋሪነቱ ውጭ ስለሆነ ተወካይ ተቀበሉለት ሳሮን ሃጎስ ፌስቡክ ገጽ ላይ የምትጽፍ እንስት ናት ስዩም ተሾመ ነፃ ሐሳብ ወይ ነፃ ሚዲያ እውነትም በነፃነት ሐሳቡን በማቅረብ የሚታወቀው ስዩም ተሾመ ሲራክ አማረ ወድ ሻምበል ሶሎዳ ሚዲያ ነዋሪነቱ ውጭ ነው እሱም ሶሎዳ ሚዲያ ተወካይ ነው እየመጣ ያለው ሲሳይ አጌና ሉዓላዊ ሚዲያ የክብር አባላችን ነው ውጭ ነው ያለ ተወካይ ሰለሞን ኃይለ ኢየሱስ ከኢቢሲ ምርጥ ዜና አንባቢ ተብሎ የተሸለመ ነው ሰለሞን ኃይለ ኢየሱስ ተወካይ ከመጣ ይቀር በዛው ባልደረባ ስለሆነ ነው ቴዎድሮስ አለማየሁ ስለ ሀገር በሚል ምርጥ ፕሮግራም የምናውቀው ነው የራሱንና የሰለሞን ኃይለ ኢየሱስን ይዞ ይሄዳል ሁላችንም እንደምናውቀው ኡስታዝ ጀማል በሽር ኪንግ ኦፍ አባይ ውብሸት ታዬ አዲስ ምንጭ ውብሸት ታዬ እንግዲህ የመጨረሻው ያው በእንግሊዘኛ አልፋቤት ዜድ ስለሆነ ዛህራ መሐመድ ሴት ብትሆኝም አላስቀደምንም ይቅርታ በጎ ድጋፍን በማድረግ የምትታወቅ እንስት ናት ዛህራ መሐመድ ከዚህ በመቀጠል የምናደርገው የዘንድሮ የ118ኛው ዓመት የሰራዊታችን ቀን አዲስ የክብር አባል የምናደርጋቸው 6 ሰው አልፋቤት ነው የምንጠራው አህመድ ሀቢብ አህመድ ክቡራንና ክቡራት አህመድ ሐሚድ አህመድ በሀገር ጉዳይ ቀድሞ የሚገኝ መከላከያ ሰራዊትን በመደገፍ የሰራዊቱ አባል እስኪመስል ድረስ የሰራዊቱን ጀግንነት በማጉላትና በመደገፍም እንዲሁ ይታወቃል የሰራዊትን ድል ከማብሰር የማይቆጠብ የአፋር ህዝብንም የምድር ድሮኖች የሚል ቃል በመጠቀም ህብረተሰቡ ከጀግናው መከላከያ ሰራዊት ጎን እንዲሰለፍ በማድረግ የበኩሉን ድርሻ የተወጣ ሲሆን ማህበራዊ ትስስር ገጹን ለበጎ የሚጠቀም ሁሌም የኢትዮጵያና የሰራዊታችንን በጎ የሚመኝና
ጠላቶቻችንን የሚታገል በመሆኑ ከአካባቢው አልፎ በሌሎች ተከታዮችም ዘንድ ተጽዕኖ መፍጠር የቻለ ወጣት አክቲቪስት ነው። አንተነህ አብርሃም በባንቶ ነዋሪነቱ በአሜሪካ ነው። ጋዜጠኛ አንተነህ አብርሃምና የመከላከያ ግንኙነት ዛሬ ጀመረ አይደለም። ክቡራንና ክቡራት የሶማሊያ እስላማዊ ፍርድ ቤቶች ህብረት ብሎ ራሱን የሚጠራው አሸባሪ ቡድን በእብሪት ተነሳስቶ በሀገራችን ላይ ወረራ በፈጸመበት ወቅት ሰራዊታችን ጠላትን ደምስሶ ሞቃዲሾ ሲገባ ከዋልታ ኢንፎርሜሽን ማዕከል የድል ዜና ያበሰረን እርሱ ነበር። በየክፍለ ጦሩ የራሱን ሪፖርተሮች አሰማርቶ ለመዘገብ ሲወስን አንተነህ በቢሾፍቱና በመቀሌ ከ120 ያላነሱ ከሰራዊቱ የተውጣጡ ጀማሪ ጋዜጠኞችን ካሰለጠኑ አንጋፋዎች መካከል አንዱ ነው። በተለያዩ የሶሻል ሚዲያ ፕላትፎርሞችም እንደዚሁ በእንግድነት እየቀረበ የሚጠበቅበትን የዜግነት ግዴታ እየተወጣ የሚገኝ ነው። አሸናፊ ለሜሳ ቶሎሳ አሸናፊ ለሜሳ እድገትና ትውልዱ መሃል መርካቶ ነው አዲስ አበባ ለ21 አመታት በማዕከላዊ ስታቲስቲክስ አገልግሎት ሰርቷል። አሁን ኑሮ በሀገር አሜሪካ ካደረገ ከ10 አመት በላይ ሆኖታል። አሸናፊ ይህንን ክብር የሆነ ድንቅ ተቋም መደገፍና መውደድ የጀመረው ገና በለጋነቱ ቢሆንም እስከ ዛሬ ድረስ ዛሬ ስፍራቸውን ለቀው በባንዳነት ከቆሙት ሚዲያዎች ጋር አዲስ ሜዳ በሚል የዩቲዩብ ቻናሉ ሰራዊቱ ላይ የሚደርሱ የሐሰት እንጀላዎችና ስም ማጥፋት ዘመቻዎችን በብቃት በመመከት ላይ ይገኛል። ዛሬም ወደፊትም የሀገር ኩራትና ክብር ከሆነው መከላከያችን ጋር እቆማለሁ የሚል ሰው ነው። እናመሰግናለን። አሸናፊ ሙክታር ኡስማን አደም ሙክታሮቪች በሚል የፌስቡክ ስሙ ነው የሚታወቀው። የሰሜን እዝ ክህደት ተፈጽሞበት በተጠቃ ጊዜ የህግ ማስከበር የህልውና ትግሉን በማህበራዊ ሚዲያ ህዝቡን እያነቃ የሰራዊቱን ድል ለህብረተሰቡ እያበሰረ በሰራዊቱ ላይ የሚነዙበትን የስም ማጥፋት ስራዎች የመከተ የነበረ ጀግና መምህር ነው። ሙክታር እንግዲህ የኢትዮጵያ መከላከያ ሰራዊት የህብረ ብሔራዊቷ ኢትዮጵያ ጋሻና መከታ መሆኑንና የኢትዮጵያዊነት የመጨረሻው ምሽግ መሆኑን ደጋግሞ በማስታወስ ህዝቡ ደጀን እንዲሆነውና እንዲደግፈው ሞራሉን ከፍ የሚያደርጉ ጽሁፎችን በማህበራዊ ሚዲያ በማጋራት በወሳኝ ጊዜ ሰራዊቱን ደግፏል። ሰራዊቱን ግንባር ድረስ በመሄድም እንደዚሁ ድጋፍ በመስጠት ይታወቃል። ወገን ለሰራዊቱ ድጋፍ እንዲሆነው በከፍተኛ ደረጃ ቀስቅሷል። ሙክታሮቪች ስንታየው ደምሴ ገዳ አርቲስትና ጋዜጠኛ ነው። ስንታየው ደምሴ ገዳ ባሬንቱ ገዳ በሚል ይታወቃል። የጥበብና የሚዲያ ስራ ባለሙያ ነው። ከመከላከያ ሰራዊቱ ጋር ትውውቁ የሚጀምረው በኢትዮጵያ ቴሌቪዥን አፋን ኦሮሞ ደንጋይ መዝናኛ ክፍል እየሰራ ሳለ በባድመ ጦርነት ወቅት ነበር። ላለፉት 7 አመታት ግሎባል ፒስ ፌዴሬሽን ኢትዮጵያ የተባለ በሰላምና ግንባታ ግጭት ማስወገድ ላይ የሚሰራ ለትርፍ ያልተቋቋመ ድርጅት መስርቶ ሳይታክት በሰላም ግንባታና ግጭት ማስወገድ ዙሪያ እየሰራ ይገኛል። ባሬንቱ የትጥቅ ትግል ይብቃ ያለ መግባባቶች ካሉ በሰላምና በድርድር እንፍታ ያለ የሀገር መከላከያ ሰራዊት የቴሌቪዥን ፕሮግራምን ጨምሮ በተለያዩ የሀገራችን ዋና ሚዲያዎች ላይ በተደጋጋሚ የሰላም ጥሪዎችን ከማቅረቡን ባሻገር በራሱ ስም በከፈታቸውና በሚመራቸው የሶሻል ሚዲያ ፕላትፎርሞችም ላይ የቀረበ ለሰላም ላለው የማይናወጥ አቋምና ለሀገር መከላከያ ባለው የጸና አክብሮት የሚታወቅ ነው። እናመሰግናለን። ቴዎድሮስ አያሌው ፈንታው ቴዎድሮስ አያሌው ወጣት ጋዜጠኛ ነው። በህግ ማስከበር የህልውና ዘመቻ ወቅት የወልዲያ ከተማና የአካባቢው ማህበረሰብ አደረጃጀት ፈጥሮ ከሰራዊቱ ጎን በማሰለፍ ከፍተኛ ድጋፍ በማድረግ እንደዚሁ ይታወቃል። መንግስትና ሰራዊቱን የሚደግፉና ጽንፈኛውን ቡድን የሚያወግዙ ሰልፎችን በማደራጀት ከግንባር የተጣሩ መረጃዎችን በመስጠት ህብረተሰቡ በዚህ ጽንፈኛና ዘራፊ ቡድን እንዳይታለል በመቀስቀስ
በሚዲያ የጠላትን ስነ ልቦና ጥቃት የሚመክቱና የሰራዊታችንን መልካም ገጽታ የሚያጎሉ ስራዎችን በጽናትና በሀገር ፍቅር ስሜት የሚወጣ ነው። የወጣት ለሀገር እየሰጠ ያለው አገልግሎት ያበገናቸው የጽንፈኛው ቡድን አባላት በተለያዩ የጽንፈኛው ሚዲያ ሲዝቱበትና ሲያስፈራሩት ከድርጊቱ እንዲቆጠብ ሲያስጠነቅቁት ከቆዩ በኋላ ሚያዝያ 5 2016 አንገቱ ላይ በጥይት መተውታል። ሕክምናውን በጦር ኃይሎች ሆስፒታል እስካሁን ድረስ እየተከታተለ ይገኛል። ቴዎድሮስ ከደረሰበት ጉዳት ሙሉ በሙሉ ሳይድን ተመልሶ ወደ ወልዲያ በመሄድ ከሰራዊቱ ጋር በመሰለፍ የጽንፈኛውን ቡድን እየታገለ ይገኛል። ሁሌም የሱ መርህ አገር ይቀድማል፣ ኢትዮጵያ ከማንም በላይ ነች፣ መከላከያ ሰራዊታችን ደግሞ አይነኬ የኢትዮጵያ ቋሚ ጠበቃዋ ነው ብሎ በጽኑ የሚያምን ነው። ክብርት ኢንጂነር አይሻ መሐመድ የመከላከያ ሚኒስትር፣ ክቡር ጀነራል ሳሞራ ዩኑስ የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም፣ ክቡራን ጀነራል መኮንኖችና የጀግናው መከላከያ ሰራዊታችን ከፍተኛ አመራሮች፣ ክቡራን የመንግስት የሥራ ኃላፊዎች፣ ክቡር ልጅ ዳንኤል ጆቴ ጥንታዊ ኢትዮጵያ አርበኞች ማህበር ፕሬዝዳንት፣ ክቡር ብርጋዴር ጀነራል ተስፋዬ ሀብተማርያም የህብረተሰባዊት ኢትዮጵያ ጀግና ሜዳይ ተሸላሚ ጀግና፣ የተወደዳችሁ ጀግና የመከላከያ ሰራዊት አባላት በሙሉ፣ የተከበራችሁ የቀድሞ ሰራዊት አመራሮችና አባላት፣ የተከበራችሁ የመከላከያ ሰራዊት አባላት፣ ጡረተኛ አባላት፣ ሆኖራብል ፍሬንድስ ካንትሪስ ዲፌንስ አታቼስ፣ የተከበራችሁ የመከላከያ ሰራዊት የክብር አባላት፣ የተከበራችሁ የኢትዮጵያ ብሔር ብሔረሰቦችና ህዝቦች፣ ክቡራን የቢሾፍቱ ከተማ አስተዳደር አመራሮችና ነዋሪዎች፣ ክቡራን ጥሪያችንን አክብራችሁ በዚህ በዓል ላይ ለመታደም የተገኛችሁ እንግዶች፣ ክቡራን የመከላከያ የክብር አባላት፣ ክቡራትና ክቡራን፣ የተከበራችሁ የሰራዊታችን አመራሮችና አባላት፣ የሀገር መከላከያ ሰራዊት ለተቋቋመበት 118ኛ ዓመት መታሰቢያ ቀን እንኳን አደረሳችሁ፣ እንኳን አብሮ አደረሰን ማለት እወዳለሁ። 118ኛውን የሰራዊት ቀን የምናስበው በሀገር ደረጃ ለተከታታይ በርካታ ዓመታት በርካታ የውጭና የውስጥ ጸረ ሰላም ኃይሎች አፍራሽ ሚና ገጥሞን ሰራዊታችን ተልእኮውን በአጥጋቢ መልኩ በመወጣቱ ሀገራችንን በጦርነትና በግጭት ጠምደው ኢትዮጵያን ለማፍረስ የሞከሩ ሁሉ ተሸንፈው የተሻለ ተነጻጻሪ ሰላምና የተቋም ጥንካሬ በገነባንበት ወቅት ላይ የተከበረ ያለ 118ኛ ዓመት የመከላከያ ሰራዊት ልደት ቀን በመሆኑ እንኳን ደስ አለን፣ እንኳን ደስ አላችሁ ብዬ በድጋሚ መናገር እፈልጋለሁ። ኢትዮጵያ ነፃነቷና ሉዓላዊነቷ ከትውልድ ወደ ትውልድ ተሸጋግሮ እኛ ላለንበት ትውልድ የደረሰች በርካታ ውስብስብ ችግሮችን አልፋ በብዙ ሺህ የሚቆጠር የጀግናና የአርበኛ ህይወት እየገበረች ከመፍረስና ከውድቀት በመዳን ለዛሬ የደረሰች አገር መሆኗ ይታወቃል። ይሄ ችግር እስካሁኑ ትውልድ ደርሷል። የዚህ ሁሉ ሴራ ምክንያት የተፈጥሮ ጸጋዋን እንዳትጠቀም በሚፈልጉ ጠላቶችና የውስጥ ተላላኪ ባንዳዎች የተቀናጀ ጦርነትና ግጭት ነው። ሀገራችን ለዘላለም ለረጅም ጊዜ በገጠማት የጸጥታ ችግር ቀደምት ባለ ታሪክና ባለ መንግስት ሀገር የነበረች እያለ ለድህነትና ኋላ ቀርነት የተጋለጠች ሀገር ሆና
የተረከምናት ሀገር ናት። በዚህ ትውልድም የተለመደ የሰላምና ደህንነት ችግሯን ለማስቀጠል ስትራቴጂ ነድፈው የሚያሰሩብን ታሪካዊ ጠላቶችና የገዛ አገሩን በመውጋት ማዳከም የሚችልና ማዳከም የለመደ ባንዳ ከጠላት ጋር ወግኖ አገሩን እያዳከመ ይገኛል። እድሜ ለአርበኛ ሰራዊታችንና ከእውነት ጎን ለቆመው ህዝባችን አልሆነላቸው አለ እንጂ ባለፉት 7 ዓመታት ኢትዮጵያን አፍርሰው ጸጋዎቿን ለመቀራመት ያልሞከሩት ሙከራ ያልወረወሩት ፍላጻ የለም። ነገር ግን ሁላቸውም ተንኮታኩተው አገራችን በዙሪያ መለስ አቅም እያንሰራራች ተስፋ እየፈነጠቀች ትገኛለች። የህዳሴ ግድብ መጠናቀቅ የጋዝ ምርትና የማዳበሪያ እቅድና ጅምር ባለፉት 80 ዓመታት ተሞክረው ያልተሳኩ ነገር ግን በእኛ ትውልድ በጦርነትና በግጭቱ ውስጥ ሆነን ያሳካነው የተሳኩ የማንሰራራት ምልክቶች ናቸው። 118ኛ የመከላከያ ሰራዊት ምስረታ ቀን ስናከብር እነዚህ የአገር ማንሰራራት ምሳሌዎች እውን በሆኑበት ጠላት ተዳክሞ ተነጻጻሪ ሰላም በአብዛኛው አገሪቷ በተረጋገጠበት በቅርብ ርቀት የሚታይ የተሟላ የሰላም ድባብ ባንዣበበበት ወቅት ላይ በመሆኑ እየተዋጋችሁ መስዋዕትነትን እየከፈላችሁ ተነጻጻሪ ሰላም ላመጣችሁ የመከላከያ ሰራዊት አመራሮችና አባላት ክብር ይገባቸዋል። መንግስት የጀመራቸውን የአገር ማንሰራራት ምልክት የሆኑ የልማት ተግባሮች እንዲሳኩ ለታገላችሁ መላው ሰራዊታችን ኢትዮጵያ ታላቅ ክብርና ምስጋና ታቀርብላችኋለች። የተፈጥሮ ሀብታችንን አልምተን እንዳናድግ የተለያዩ ጫናዎች እየተደረገብን ለድህነት እንድንዳረግ ሲሰሩብን የኖሩ የውጭና የውስጥ ጠላቶች አልተሳካላቸውም። የዚህ ዘመን የሀገር መሪዎችና የመከላከያና የጸጥታ ኃይሎች እንዲሁም ህዝባችን ይህንን ችግር ተጋፍጠን ሀገራችንን የማሻገር ከፍተኛ ኃላፊነት ተቀብለን እያሳካን መጥተናል። እግዚአብሔር የሰጠንን የሀገር ጸጋዎች ለሌሎች ተጠቃሚነት ትተን የበይ ተመልካች ላለመሆን ቆርጠን ስለተነሳን ጠላቶቻችን ጥረታችንን ለማሰናከል ለተቀን ቢያሰሩብንም እየተሸነፉ እኛ ጉዞ ቀጥለናል። የህዳሴ ግድባችን ተንገራጮ ከቆመበት በማንሳት ስራ ስንጀምር ራሱን ችሎ ግንባታውን የሚያቆም ኃይል አደራጅተውብን ተዋግተውናል። በሀገራችን ውስጥና በሩቅ ርቀት ደግሞ ዙሪያችንን በተቃርኖ በማስተባበርና በሀገር ውስጥ ያደራጃቸውን የባዕዳን አቤት ባይ ባንዳዎችን ለጦርነት በማሰማራት ሊያንበረክኩን ተረባርበዋል። ነገር ግን ጀግና ሰራዊታችን ታጥቀው የገጠሙትን በማሸነፍ ህዳሴ ህይወት አግኝቶ ትርፋቱን እንዲሰጠን አስችለውናል። በመሪዎቻችን በሳል አመራር፣ በመከላከያ ኃይላችን ጥንካሬ፣ በህዝባችን ትብብርና ቁርጠኝነት ህዳሴ ግድባችን ብዙ ጫናዎችን አልፎ እውን ሆኗል። ኢትዮጵያ ሌሎች ግዙፍ ፕሮጀክቶቿን ይፋ አድርጋ በተስፋ ግስጋሴ ላይ የምትገኝበት ወቅት ላይ ደርሰናል። እነዚህ ተደጋጋሚ የሰላም ጥሪ ተደርጎላቸው አሻፈረኝ በማለት ሀገር በመበጥበጥን ስራዬ ብለው የገፉበትን አሜኬላዎች በመታገል የላቀ የሀገር ውስጥ ሰላም ማረጋገጥና ከውጭ ሊቃጣ የሚችለውን ጥቃትና ወረራ ዲተር ለማድረግ የሰራዊት ግንባታ ስራችን በከፍተኛ ሁኔታ እየሰራንበት እንገኛለን። ከዲተረንስ አልፎ የሚመጣ ካለ ለማሸነፍ የሚያስችል ቁመናን ለመፍጠር በአደረጃጀት፣ በስነ ልቦና፣ በቴክኖሎጂ፣ በወታደራዊ ጥበብና በተለያዩ መስኮች ሰራዊታችንን እየገነባን
እንገኛለን። ኢትዮጵያ ሶስት ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ኢትዮጵያ ትልቅ ሀገር ነው። ቆዳ ስፋቱ ሰፊ ነው። ህዝቡ ብዙ ነው። በጣም ሀብታም ሀገር ነው። ሀብቱ አልወጣም እንጂ ሀብታም ሀገር ነው። ኢትዮጵያ ጥንታዊ ሀገር ነው። ኢትዮጵያ ቀደምት የነገስታት ሀገር ነው። የስልጣኔ ቀደምት ሀገር ነው። ኢትዮጵያ ዝግ መዘጋት አይገባትም። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም። ዓለም አቀፍ ህግ አይደለም። ሎጂክም አይደለም። በጣም አሳፋሪ ነው። 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችንን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። ባህር በር ላይ እንድንወጣ ያደረጉን ጠላቶች እንድንወጣ የሰሩ ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን። ልማታችን እናፋጥናለን። ባህር በር እናገኛለን። በቦሌም ሆነ በባሌ የምድር የአየር የሳይበር የባህር ኃይሎቻችንን ዝግጁነታችንን እያሳደግን እየዘመኑ በመሄድ የእድገት ጉዟችንን ለማደናቀፍ ከውጭና ከውስጥ የሚደረጉ ሙከራዎችን እንደሚያከሽፉና የሴራ መረባቸው እንደሚበጣጥሱት ለህዝባችን ማረጋገጥ እንፈልጋለን። 119ኛ በዓል የሰላም የልማት ዓመት ሆኖ እንዲከበር በ2018 እኛ የሰራዊት አባላት ከሁሉ ጊዜው እስካሁን ከሰራነው በላቀ ደረጃ ውስጣችንን ማጽዳት፣ ሰላም ማረጋገጥ፣ ለልማት ምቹ ሁኔታ መፍጠር፣ ለባህር በር መዘጋጀት ይኖርብናል። አመሰግናለሁ። መርሃ ግብራችንን የምናጠናቅቀው ግን ሁላችንም ከተቀመጥንበት በመነሳት በመከላከያ ኦርኬስትራ አጃቢነት የኢትዮጵያ ሕዝብ ብሔራዊ መዝሙርን በመዘመር ይሆናል። የዜግነት በኢትዮጵያችን ጸንቶ ታየ ሕዝባዊነት ዳር እስከ ዳር በርቶ ለሰላም ለፍትህ ለሕዝቦች ነፃነት በእኩልነት በፍቅር ቆመናል በአንድነት መሰረተ ጽኑ ስብናን ያሻረ ሕዝቦች ለስራ በስራ ይኖር
ባለቤት የተፈጥሮ ጸጋ የጀግና